አቡሬ ለልዬ ጉድሽ ፈላ ዲኪ እንዴና አስተቃቀፍሽ በጣም እንደናፈኩሽ ያሳያል። እንዴት አወቅ? ምን እንደናፈኩ? ያይኖችሽ ሁኔታ ሁሉም ነገርሽ ይናገራል። አዎ ልክ ነህ። እና እስካሁን የት ነበርሽ? ለቫኬሽን ሄጄ ነበር። ይሄን ሁሉ ጊዜ? አዎ ቦታው በጣም ደስ ይላል። የት ቢሆን ነው እባክሽ? እስቲ እኛንም እንደዛ አይነት ቦታ ካለ ወሰጅ። አይ እዛማ ባቢ አለ። ባቢ ደግሞ ማለት እዚህ ብሎ ነው አይሻል? አንቺ ቀለኛ ነሽ። እንደ በቃ ነው ልጅ እንዴ ቆንጆ ልትሄድ ነው? ከኔ ጋር ልትሄጂ? እሺ ደስ ይለኛል። አራረጋዩ ዘንድሮ እኮ በሴቶቹ ባሰ እንዳልፈጭ ቁጭ በይ። እሺ አመሰግናለሁ። ስለተዋወቀን ደስ ብሎኛል። እቺ ልጅ ደግሞ ምን ለማድረግ እየሞከረች ነው? አትናደሽ ለልዬ። ያው የሪዱን ጸባይ ታውቂው የለ? ታዲያ የፈለገ ነገር ቢሆንስ ለምን እንደዚህ የምታደርገው? ዘንድሮም ቅብጠቷ አልታዋትም ማለት ነው። ጓደኛ እናደደች። አመሰግናለሁ። እሺ ደግሞ ከታባቱ የመጣች ቀበጥ ነች። አራሪ ሳመችው አታትም እንዴ? አላ ተሳባ እሱ ራሱ እንኳን ሲያከል አልተናደደም። ቢኪ ደስተኛ ይመስላል። ይሄ ወንድ ነው ይደበላል። አንድ ነገር አፍሽ እንዳከፍች አስቴል ደምንዶ ኪንጎ ወጭን ያለው ሂዱና አስፈት። የምርሽ ነው? አዎ አስፈት። ቆንጆ ለማድረግ የሞከርሽ ነው። ምንድነው ፍላጎትሽ? ንገሪኝ እንጂ ደግሞ እንደምን የምታርጊ ነው? አታስቢ፣ ትንሽ ቅጣት ነው መቀጣችሁ። ግን እኮ ስምምነታችን እንደዚህ አልነበረም። ቅምጥል ትሰሚኛለሽ? አትፈታተኝ እንጂ አርፈሽ ተቀመጭ። ካልሽ ማለት ነው ስምምነታችን እኮ እንደዚህ አልነበረም። እኔ ካሌባና ካጭበርባሪ ጋር ምንም አይነት ስምምነት ኖሮኝ አያውቅም። እሺ አታለልሽ? አዎ ትሰሚኛለሽ? አንቺ ካደረግሽው ነገር አንፃር ይሄ በጣም ትንሽ ነው። ደግሞ ኪንጎን ሳይው አንድ ነገር ይሆናል ማለት ነው። ይሄንን ትንሽ ቅምጥል ኪንጎን አስለቀቀችው። ቤዛን የገዛ ወንድሟ ስለ እናቴ መጥፎ ነገር ለምን ታወሪያለሽ በሚል ጉሮሯን አንቆ ሊገላት ነበር። ኪንጎም አንተ ብቁ ወንድም አይደለህም፣ አንተ ወንድም ሆነህ እንዴት እህትህና እናትህን በዚህ ደረጃ መንከባከብ ያቅታል በሚል ሞራሉን ስለነካው እሱም ስለ እናቴ እንዲህ የምታሟረችው ምን ፈልገሽ ነው ብሎ ጉሮሯን አንቆ ሊደፋት ነበር። ቅምጥል ከወንዶቹ ተሽላ ቤዛን ከነቤትሽ አነድሻለሁ ኪንጎ እስካልመጣ ድረስ አልፋታሽም ብላ ብቻዋን ነበር አፍረጥርጣ ይዛት ኪንጎ እንዲመለስ ያረገችው። እነባቡሬም የተወሰነ ገረፍ አድርገው ለቀዋቸዋል። ኪንጎ ግን አሁን ነፃ ወጥቷል። የምር ለኔ ብለሽ ቤትሽን ልትሸጪ ነበር ቢላትም በሱ ቀልድ እንደማታቅ ደጋግማ ነግረዋለች። ሊዱ ባቡሬን ስመዋለች። ባቡሬን ስስመው ለሊም እጅግ በጣም ተናዳለች። አዴም ትስቅባታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተርፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው አዴ ተከታታይ ድራማ እንግዲህ ቤዛ ገንዘብ ለማግኘት በሚል ኪንጎን አግታ ነበር። ኪንጎም እንግዲህ ኮላሊትህን እንወስዳለን እያሉ ሲያስጨንቁት ነበር። እናም ቅምጥል እነ ቤዛ ቤት ዳይመንድ ቅምጥል እንዲሁም ባቡሬ ሆኖ ቢሄዱም ቤዛ ግን የፈለገ ቢሆን አልናገርም፣ ገንዘብ ያስፈልገኛል፣ ባቡሬ ያለበትን አልናገርም ብላ ገግማ ነበር። ነገር ግን ቅምጥል ጋዝ ገዝታ ከነራሷ ከነቤቱ አርከፍክፋ ቤቱ ጋር ነው ማነድሽ፣ ስለዚህ ኪንጎን ያለበትን አምጪ ብላ ይዛት ነበር። ለረጅም ጊዜ ብትገረፍም አልናገርም ብላ እምቢ ብትልም ነገር ግን ቤቱንም አንቺም አንድ ላይ ትነዳላችሁ ብላ ቁርጥ እንደወሰነችባት ስታውቅ እሺ እናገራለሁ ብላ ለወንድሟ ተደውሎ ባቡሬን ይዞት እንዲመጣ ወደ ቤት አዛ ነበር። እና ባቡሬንም አንድ እህቴ ባትሆን ኖሮ አልለቅህም ነበር፣ ግን እህቴን ሲያስረክቡ ነው አንተም ለነሱ ምሰጥህ ብሎ ወደ ቤት እያንገላታ ይዞት ቢመጣም በሩ ላይ ሲደርስ እሺ ልቀቀኝ ቢለውም እህቴን ሳያስረክቡኝ አልለቅህም እያለ ኪንጎን እያንገላታው ሳለ ነበር ከኋላው መተው እሱን ራሱን ዘርረውት ኪንጎን ያስለቀቁት። እና ከዛም ቅምጥል ኪንጎ ደህና መሆኑን ሳላረጋግጥ እንዳትለቋቸው ከዛም ደግሞ ገርሳት ገርፉ እንዳትለቋቸው ብላ ወጣለች። ባቡሬና ዳይመንድ ሆነው እሷንም ከነ ወንድሟ አስረዋቸው ነበር። ስምምነታችን እንዲህ አልነበረም ቢሉም የሌባ ምንም አይነት ስምምነት እንደሌላቸው ተናግረው እሺ ቢታገት ቱቸር ይታገታል እንጂ እንደኛ ደሃም እንዲያካምን ሊያረግልሽ ነው ያገዝሽው ቢላትም ብር ስለሚያስፈልጋትና እናቷ ታማ ሆስፒታል እንደሆነች ብትናገርም ባቡሬን እንዳታምናት ከዚህ በፊት እንደዚሁ እናቴ ታማ ሆስፒታል ናት ብላ እዚህ ቤት ይዛኝ መጣ
እዚህ ስመጣ ግን ወፍ አልነበረም ሿሿ ሰርታኛለች እያለው ነበር። ከዚህ በፊትም በእርግጥም ዳይመንድን የወሰደችው ወንድሟ ስለሌለ እንጂ እንደዚሁ ልታግት ነበር። በሰዓቱ ግን ወንድሟ ስላልነበረ ብቻዋን ማገዝ ስላልቻለች እሱም ቶሎ ነቅቶባት ስለነበረ ነበር እንግዲህ ጥሎ የሄደው። በዛም የተነሳ ነበር ዳይመንድን ማገዝ ስላልቻሉ እንግዲህ ኪንጎን በዘዴ ጓደኛ ተይዟል ብሎ ያሳገተው። እናም ለዛ ሁሉ ዋጋቸውን ከፍለው እናም እንግዲህ እንደዛ ስትል ይሄ ሿሿ ነው ባቡሬ እንዳታምናት ቢለውም ባቡሬ ተው እናት አላችሁ፣ እናት ካለና እህት ካለ በእናትና በእህት አይቀለድም። እንዴትስ ደግሞ እህትህን በዚህ ስራ እንዲሰራ ታደርጋለህ? አንተ እህትህንና እናትህን መንከባከብስ እንዴት ያቅተሃል? እያለው ነበር። ባቡሬም አንተ አትመክረኝም እያለ የቤዛ አባት የቤዛ ወንድም ቢናደርም ባቡሬም እንግዲህ አንዳንድ ምክሮችን መክሮት ትንሽ ኮርኮም አድርገዋቸውም እሷን ፈተዋት እሱን ጥለውት ሄደው ነበር። እሱን ወንድሟን ስትፈታው ወንድሟም አንቺ ተረገምሽ ብሎ ቤዛን ጉሮሮዋን አንጠልጥሏት ነበር። እንግዲህ ቤዛ የሰው ቤት ሰራተኛም ስትገባ እናቴ ታማ ለሐኪም ቤት የሚሆን የለኝም ብዙ ነገር ስትዘርፍ ፍቅረኛም ስትይዝ እንደዚሁ እናቴ ቤቷን ተነጥቃ እያለች ነበር ይሄን የመሰለ ቢላ እየኖረች። እናም የቤዛ ሿሿ አሁንም ቀጥሎ ከነ ወንድሟ ሰው አግቶ ወደ መቀባበልም ደርሷል። በዚህም የተነሳ ዳይመንድ እሷን በጭራሽ እንዳታምናት ይሄን ሁሉ ያረገች አስመሳይ ናት፣ ከዚህ በኋላ ግን በዛ ሰፈር ከመጣሽ በህይወትሽ ቆርጠሽ ነው ብሎ አስጠንቅቋታል። ቤዛ እጇ ረጅምና የማትገባበት የሌላት ናት። የሁሉንም ህይወት አመሰቃቅላ አሁን ደግሞ የቀሯት ዳይመንድና ኪንጎ ነበሩ። ወደ እነሱም አሁን ነገ ቀጣይ ተረኛው ማን ይሆን? ቅምጥልን ግን እንዲህ በቀላሉ ማሸነፍ የለምና አሸንፋ ፍቅረኛዋን የግሏ አድርጋ ይዛ ሄዳለች። እሱም የእውነት ቤትሽን ለኔ ብለሽ የአባትሽን ቤት ልትሸጪ ነበር ቢላትም ለሱ ከሆነ ምንም ዋጋ እንደምትከፍል አስረግጣ ነግረዋለች። እናም ኪንጎን ይዛ መንገድ ላይ ሊዱና ቲናን ከርቀት አይቶ ቲናን ሲያሯሩጥ ቅምጥልም ተከትላ እየሮጠች ነበር። ይጭራቅ አይተሽ ነበር ግን ለምንድነው ዝም ያልሽው ቢላትም አስፈራርተዋት እንደሆነ እየተናገረች በሊዱ እየተካለለች ነበር። ሊዱም ዳይመንድ እንዴት ነህ ብላ ስለ ዳይመንድ ኪንጎን ስትጠይቅ እናቅፋውም ስለነበር ምን ትለጣጠፍ ያለሽ ከባሌ ጋር ራቂ ብትላትም መጀመሪያ ጸጉርሽን ተሰሪ መጀመሪያ ሴቱኝ እያለቻት ነበር። እናኔ ሴትነት ምን ያንሰኛል ግዴታ እንዳንቺ መከላለስ አለብኝ፣ ሁለተኛ ከባሌ አጠገብ ብትደርሺ አለቅሽም ብትላትም ድንቄም ባል ወንድ ጋር ከመንጠልጠልሽ በፊት መጀመሪያ ፕሮቶኮልሽን ጠብቂ ብላታለች። እንደዛ ስትላት በጥፊ ያቃጥላታለች። ቅምጥል እኔ ሴትነት ምን ያንሰኛል አንቺ መሆን ግን አልፈልግም፣ ሁለተኛ አጠገቡ እንዳላይሽ ብትላትም ኪንጎም ቀጠል ብሎ አዎ ቅምጥል ሚስቴ ናት፣ እኔን ያሰባችሁ ካላችሁ ርቀታችሁን ጠብቁ ብሏል። ኪንጎ አሁን በነፃ ሰላም ወጥቶ ከቅምጥል ጋር ወደ ቤት ተመልሰዋል። ወደ ቤት ሲመለሱም እንግዲህ የኪንጎ የባቡሬ እናት ቤት ውስጥ ቁጭ ብላ ነበር እና ማዘሯ ጠፋውብሽ ብትልም እንዴ ልጅ ደህና መጣ እንኳን ሰላም መጣ አንተ ጠፍተህ እኮ ህዝብ ተጨንቆ ነበር እያለው በሰላም ተቀብለዋለች። እና የሚያገተችው ሴት መሆኑን ስትሰማ ደግሞ እጅግ በጣም ገርሟታል። የዛሬው የዘንድሮስ ከፋ እያለች ነበር። በሌላ በኩል አሹ ስራ ውሎ ሁሌ ሲመጣ ሮማንን ማየት ቢፈልግም በዛ ሰዓት ግን ከቤት የሚወጣ ሰው ጠፍቷል። ያም የሆነው ምንድነው ሮማን በስተት የማስታጠቢያ ውሃ ፍቅር እናት ላይ ተደፍቶባት ስለነበረ በሱ የተነሳ ሮማን አፍራለች። እናም እንግዲህ ሩታ አሁን ላይ ለሮማን ታሪኳን ከሰማች በኋላ እያዘነችላትና እየተቆረቆረችላት ነው። እናም አሹ ከስራ መጥቶ አንድም ሰው ወይ የሚለው ሲያጣ ተጨናንቆ ብጣራ ደግሞ ትይ ቢሰሙኝስ እያለ እየተጨናነቀ ቢሆንም ግን ደግሞ ፈራ ተባ እያለ መጣራቱን አላቆመም። ሮማኔ ሲል ድንገት የፍቅር እናት አጠገቡ ደርሳ ነበር። አሹ ስትለውም ወይ ሮማኔ ብሎ ወይ እትይ ይውላል። እንደገና ሲኩተመተም ምንድነው ምን ተፈጥሮ ነው ብትለውም እንደ ቤቱ ጸጥ ሲል ምንም ሰው የሌለ ስለመሰለው እሱም ደግሞ ይቅርታ ስራ ተቻኩዬ ስለረፈደብኝ ሳልናገር በመሄዴ ብሎ ከሳቸው ጋር ከፍቅር እናት ጋር በቆመበት ጊዜ ሩታ መታ ነበር። ሩታም መታ እንዴ ሮማን የለችም እንዴ ብትላትም ሮማን እኮ በትናንቱ ትንሽ ደብሯታል አኩርፋለች ብላት ነበር። እንዴ እኔ እኮ የተቆጣኋት እንዴ እናንተ ስላየኋት ነው እና በዛ ከፍቷት ነው አሁኑኑ ይቅርታ ጠይቃታለሁ ብላ ፍቅር እናት ወደ ቤት ስትሄድ
እንዴ ምን ተፈጥሮ ነው እያለቻት ነበር። የተፈጠረው ያው እንግዲህ ትናንቱን የፍቅር እናት ውሃ ሲደፋባት እሷ ደግሞ ተደናግጣ ስለነበረ ነው ብላላሽ ውስጥ ነገር ወይኔ ሮማኔ ደንግጣለች። ሮማኔ እኮ ድንጉጥ ናት፣ የማያስከፋው በትንሽ ነገር ትከፋለች። በጣም ለመደሰትም ለመከፋትም ቅርብ ናት፣ ተጨንቃብኛለች እያላሹ እየተጨነቀ ነበር። አዎ ትንሽ ተደናግጣ ነው ለዛ ነው ብለዋለች። እናም በሩታ በቃ አንቺማ ዛሬ ብሎ ተቆጥቶባታል። እንዴ ደግሞ ምን አጠፋው ብትለውም እኔ ከስራ ስመጣ ለሮማኔ ንገሪልኝ ብዬሽ አልነበረም ሲላት ይቅርታ ጠይቃ እንዳልሰማች ሆና አልሰማሁም እና ይቅርታ ረስቸው ነው ብላ ልትጣራ ሄዳለች። ሮማንም ደብሯት ቢሆንም ስራዋን እየሰራች ነበር። የፍቅር እናትም ሄዳ ሮማን ስትላት ተቀይመሽኛል እንዴ ብትላትም በሰራችው ስራ አፍራ እንደሆነ ተናግራለች። ያፈረችውም እንግዲህ አፍራ እንደሆነ ስትናገር እኔ እኮ እንደ ራሴ ስለማይሽ በዛ ላይ ደግሞ በሌላ ነገር ተበሳጭቼ ስለነበር እኔ ተቆጣሁሽ። በጣም ይቅርታ የኔ ልጅ ይገባኛል፣ አንቺ ልጅ ትንሽ ልጅ ነሽ፣ በዛ ላይ ደግሞ ያጋጥማል። እኔ ደግሞ እንደ ራሴ ስላየሁሽ ነው የተቆጣሁሽ፣ ይቅርታ። በምንም ነገር ስትፈልጊኝ ነገ አማክሪኝ አለሁ ከጎንሽ ነኝ ብላት ይቅርታ ተጠያይቀውና እንዲሁም ተቃቅፈው ተለያይተዋል። ሮማን እጅግ በጣም ደስ ብሏት ወደ እሱ ዘንድ መታለች። መጀመሪያ ተጨናንቃና በተፈጠረው ነገር አፍራ ስለነበረ ነው። በሌላ በኩል ፍቅር አሁን ከክፍል አልወጣም ብላ እስረኛ ሆናለች። ፍቅር ምን እየተሰማት እንደሆነ ባይታወቅም ከሁሉም ሰው መሸሽም መርጣለች። ሁሉም ሰው አስመሳይ ነው፣ እኔን የሚወደኝ የለም፣ እኔም ማንም ሰው አይወደኝም ብላ ክፍሏን ዘግታ ክፍሏ ውስጥ ከማንም ሰው አይወጣም፣ ማንም ሰው አይገባም። እሷም ደግሞ ምግብ ከመብላትም ሰንብታለች። የፍቅር እናትም ልጇ ሩታም ፍቅር እኔ ጥሩ ላይ አትመስለኝም፣ በዛ ላይ ከማንም ጋር እየተገናኘች አይደለም፣ ከክፍልም እየወጣች አይደለም ብትላትም እባክሽን የልጅ እስቲ አናግሪያት እስቲ ቅረቢያት እያለች ነው። የፍቅር እናትም ገብታ ልጄ ምን ሆነሽ ነው ምን ገጠመሽ እያለቻት ነበር። ሩታም ምግብ ብትወስድላትም አስመሳይ ማንም የሚወደኝ እኔን የለም፣ ስለዚህ ምን ልታረጊ መጣሽ አንቺ ምን የምታስመስይው ውጪ ምግቡን ይዘሽ ብላ አመናጭቃት ነበር። እናም እሺ በቃ ብላ ምግቡን ይዛ ስትወጣ መንገድ ላይ ተገናኝተው ነበር። ሮሚም ለሩታ ሁሉንም ነገር ነግራት ስለነበረ ሩታም እናቷ ጋር ስታወራ እሺ አናግራታለሁ ብላት ነበር። እናም እንግዲህ ልጇን ልታናግር የፍቅር እናት ብትገባም ምንም አልሆንኩኝም ብቻዬን ነው መሆን የምፈልገው ምንም አላሰኘኝም አሁን መተኛ ትፈልጋለሁ ብላ እናቷንም አባራለች። እናቷ ከወጣች በኋላ ግን ሁሉም ሰው ሩታም ሁሉም ሰው እያስመሰለ ነው፣ ማንም ሰው እኔን አይወደኝም የሚል ድምዳሜ ላይ ደርሳለች። ፍቅር አሁን ላይ ስለምን እያሰበችም እንኳን እንደሆነ ባይታወቅም ግን ደግሞ እጅግ በጣም ተስፋ የቆረጠችም ትመስላለች። ይህም ደግሞ ከሰው ተገላ ብቸኛ መሆኗ እናቷንም እያሳሰባት ነው። በሌላ በኩል ቲና ዴቭን የራሷ ለማድረግ የተቻላትን ሁሉ እየጣረች ነው። አትምጪ የተባለችበት ቤትም መመላለሷን አብዝታለች። ሊዱም ደግሞ ከቤዛ ጋር ከገጠመች በኋላ አልፈልግሽም፣ አይንሽም ማየት አልፈልግም፣ ከዚህ በኋላ እኔና አንቺ ጓደኝነት የለንም ብትላትም የዴቭ ነገር ስትላት እንዴ እሱን እያልሽ ነው እንድለካ የምትመጪ ጓደኝነት አይደለም አይደል? እሱንም ቢሆን አይመለከተኝም ብላታለች። በስተመጨረሻም እንግዲህ ሩታ ዴቭ ለቤተሰቤ አሳውቃለሁ ብሏት ደስ ብሏት ነበር። አዴይ ደስ ብሏት ስልኩ ሲደውልላት ልታናግረው ከቤት ወጣ። አዴይና ለሌ ለባቡሬ እናት ቡና እያፈሉ ነበር። እናም ጥሩ ጨዋታ ላይ ደስ ብሏቸው ሳሉ ድንገት ስልክ ሲደወልላት ዴቭ ስለነበረ ለአዴ ሰጣት። አዴ ልታዋራው ወጣ ነበር። በዛን ሰዓትም እንግዲህ ዴቭ ጋር ሲያወሩ ዴቭ ለቤተሰቦቼ ለመናገር ፈራሁ ብሏት ስለነበር መጀመሪያ ስቃይ የነበረውን መጨረሻ ከፍቷ ገብታለች። ምን ሆነሽ ነው ምን ተፈጠረ ብትላትም ዴቭ ነዋ ለቤተሰቦቼ መናገር ፈራሁኝ እያለኝ ነው ስትላት አይዞሽ የኔ ልጅ ብላታለች። እናም እንግዲህ የኪንጎ እናት እሺ እኔ እንዳማክርሽ ትፈልጊያለሽ እኛ ምናስተምናግዝሽ ካለ ቢሏትም የማንንም እገዛ እንደማትሻና በራሷ መንገድ ማስተካከል እንዳለባት ተናግራለች። ለሊም እኔ እንዳናገረው ትፈልጊያለሽ ብትላትም አይ እኔም እንደዛማ አልፈልግም በራሳችን ጨርሳለን፣ ካልሆነ ግን ማሚ እንዳለችኝ ማዘሯ እንዳለችኝ የራሴን ውሳኔ ወስናለሁ እያለች ነው። ዴቭም ይሄ ነገር እጅግ በጣም አስጨንቆታል፣ ሰላም ነስቶታል። ይፋ ካላደረኩኝ አጣታለሁ የሚል ስጋት አድሮበታል። ዴህና ሩታ አግዛው ልታወጣለት ብትልም
ዴብ ሊያገባ እንደሆነ ደግሞ እና ደግሞ ስለ ፍቅረኛውም ጥሩ ልጅ እንደሆነች እሷን ማንነቷን ልትናገር ስትል ሩታን አፋፏን ብሏታል። ተዋት እንጂ ትናገር ቢላትም ሩታን አፋፏን እያለ ሲያስቸግራት ሩታም እንግዲህ እንደ እህትህ እንደ ሩታ ቪዲዮ የምትል እንደ ሊዶ እንደነዚህ ካልሆነች አግባ ብለው ነበር ቤተሰቡን የምትመጥን ስትለው እንዴ እኔ ቪዲዮ ምንድነው ብላ ሩታ ተቆጣ ስትል እንዲያመረርሽው እንዴ እያለች ነበር የፍቅር እናት። እናም ዴቭም ይፋ ማድረግ እንዳልፈለገ ግን ደሞ ጮኛ እንዳለው ተናግሮ ነበር። ሊዱ መታ ከቲና ጋር እየተጨቃጨቁ ነበር። ቲና ሊዱ እንድታግዛት እንደድሮ ከዴቭ ጋር እንድትሆን ብትፈልግም ሊዱ ግን ዴቭ ሊዳር እንደሆነ የሚዳረው ደግሞ ከአዴ ጋር እንደሆነ ስትነግራት እጅግ በጣም ተናዳ ቲና በሩን ከፍታ ወጣ ነበር። በዛን ሰዓት የፍቅር እናትም ተጠግታ እየሰማች ነበር። አዎ አዴን ነው የሚያገባው ለቤተሰብ ማቋል አሁን ያለቀ ጉዳይ ነው ስትላት እጅግ በጣም ተናዳ ስትወጣ የፍቅር እናትም ተከትላ ገብታ ምን አዴ እያለች ነበር። ዴቭ እጅግ በጣም ተደናግጦ የሚለውን ነገር አጥቷል። የፍቅር እናት ፍቃደኛ ትሆን ሲሆን ወይስ ምን ይፈጠራል? በሌላ በኩል ለሊ በባቡሬ ጉዳይ እየተጨናነቀች ነው። ባቡሬን ሊዱ እያሳደደችው ነው። በያገኘችበት መጣምጣምና ማቀፉን ነገሯ ደግሞ ከለሊ ጋር እየራቀ በመጣ ቁጥር ለሊም እጅግ በጣም እያሳሰባት ስለመጣ ለሊ እንዴ እየጠፋህ እኮ ነው አላበዛሁም አንተን ካጣሁ እጎዳለሁ አንተ ይሁን ነገር ከሆነ ራሴን ይቅር አልልም እያለች በየምክንያቱ ጥያቄዋን እያቀረበች ነው። እሱም ይቅርታ እየጠየቀ እንዲሁ እንደምን ጊዜውም መገናኘታቸው ቀጥሏል። በለሊ በኩል ግን ባቡሬ አንደበት አውጥቶ ሳይናገር ወደ ፍቅር ያመራ ይመስላል። ወዲና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ አይረሳ።